አብዱል ሙጠሊብ አብደላህን አስከትለው ቢላዋም ይዘው ወደ ካዕባ በመሄድ ሊያርዱ ሲሉ ቁረይሾች ከለከሏቸው። በተለይም አጎቶቹ በኑ መህዙሞችና ወንድሙ አቡ ጣሊብ ድርጊቱን በጽኑ ተቃወሙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። የነብዩላህ አለይሂ ሰላም የህይወት ታሪክ ሴራ ክፍል 3። አብዱል ሙጠሊብ አብደላህን አስከትለው ቢላዋም ይዘው ወደ ካዕባ በመሄድ ሊያርዱ ሲሉ ቁረይሾች ከለከሏቸው። በተለይም አጎቶቹ በኑ መህዙሞችና ወንድሙ አቡ ጣሊብ ድርጊቱን በጽኑ ተቃወሙ። አብዱል ሙጠሊብ ስለታቸውን አማከሯቸው። ጠንቋይ እንዲያማክሩ ጠቆማቸው። ሄደው አማከሩ። አብዱላህና በ10 ግመሎች መካከል እጣ እያጣጣሉ እንዲሞክሩ። እጣው በአብደላህ ላይ ከወጣ 10 ግመሎች እንዲጨምሩ፣ እንዲህ እየጨመሩ አምላክ እስኪቀበላቸው ድረስ ቁጥራቸውን በ10 እንዲጨምሩ፣ የግመሎቹ እጣ በሚወጣው ጊዜም እንዲያርዷቸው ጠንቋይዋ ምክር ሰጠች። አብዱል ሙጠሊብ ተመልሰው በመሄድ በ10 ግመሎችና በአብደላህ መካከል እጣ አጣጣሉ። የአብደላህ ስም ወጣ። 10 ግመሎችን እየጨመሩ 100 ግመሎችን እስኪደርስ ድረስ የአብደላህ እጣ እየወጣ ቀጠለ። የግመሎቹ ቁጥር 100 ሲሞላ እጣው በእነርሱ ላይ ወጣ። አረዷቸው። ሰዎችም እንስሳትም ይመገቧቸው ዘንድ ከታረዱበት ቦታ ተዋቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መናገራቸው ተዘግቧል። እኔ የሁለት ለእርድ የቀረቡ ሰዎች ልጆች ነኝ። ነብዩላህ ኢስማኤል ቢን ኢብራሂም እና አባታችን አብደላህ ማለታቸው ነው። አብዱል ሙጠሊብ ለልጃቸው ለአብደላህ አሚናት ቢንት ወህብ ቢን አብዱ መናፍ ቢን ዘህራ ቢን ከሊባ የተባለች ሴት ለሚስትነት አጩለት። በዚያን ወቅት በማህበራዊ ደረጃና በዘር ክብር ከየትኛውም የቁረይሽ እንስት የበለጠ ነበረች። አባቷ የበኒ ዘህራ የተከበረ ጎሳ አለቃ ነበር። አብደላህ መካ ውስጥ አገባት። ከተዳረ ከጥቂት ጊዜ በኋላ አብዱል ሙጠሊብ ተምር ይሸምት ዘንድ ወደ መዲና ላኩት። እዚያው ሞተ። ከቁረይሽ ነጋዴዎችና ለንግድ ወደ ሶሪያ በወጣበት መዲና ላይ ለማረፍ እንዲወረድ እዚያው መሞቱ ተዘግቧል። እዚያው ተቀበረ። እድሜው ያኔ 25 ዓመት ነበር። የሞተው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት እንደሆነ ብዙሃን የታሪክ ሊቃውንት ጽፈዋል። በተወለዱ በ2 ወራት እንደሞተም የዘገቡ አሉ። የመሞቱ ዜና መካ ሲሰማ ባለቤቷ አሚና ጥልቅ ሐዘን ተሰማት። አብደላህ ትቶ የሄደው ሀብት 5 ግመሎች፣ የተወሰኑ ፍየሎችና በርካህ ወይም እሙ አይመን በመባል የምትታወቅ ሐበሻዊት አገልጋይ ብቻ ነበር። በረካ የነብዩ ሰለላሁ ዐለይሂ ወሰለም ሞግዚት ነበረች። ከልደት እስከ ነብይነት ልደት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተወለዱት በመካ በበኒ ሐሽም ሸለቆ ውስጥ በወርሃ ረቢዑል አወል በ9ኛው ቀን በዕለተ ሰኞ የዝሆኑ ክስተት በተፈጸመ በአመቱ ነው። ኢብን ሰዒድ እንደዘገቡት የነብዩ ሰለላሁ ዐለይሂ ወሰለም እናት ስለዚያች ዕለት ሲገልጹ መሐመድን በወለድኩ ጊዜ ከማህፀኔ ብርሃን ወጥቶ የሶሪያን አብያተ መንግስታት በብርሃኑ አደመቀ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም እንደተወለዱ እናታቸው ወደ አያታቸው አብዱል ሙጠሊብ የብስራት መልእክት ላከች። አያታቸው በደስታ ተሞልተው መጡ። ህፃኑንም ወደ ካዕባ ይዘውት ገቡ። ዱዓ አደረጉለት። አላህንም አመሰገኑ። መሐመድ የሚል ስምም መረጡለት። ይህ ስም ከዚህ ቀደም በአረቦች ዘንድ የሚታወቅ አልነበረም። አረቦች እንደሚያደርጉት በሰባተኛው ቀን ገረዙት። እንደተወለዱ ከእናታቸው ቀጥሎ ያጠባቻቸው ሴት ሱወይባህ የምትባል የአቡ ለሀብ አገልጋይ ነች። መስሩህ የተባለውን ልጇን ወልዳ በማጥባት ላይ ነበረች። ከነብዩ መሐመድ በፊት ሐምዛ ቢን አብዱል ሙጠሊብን ከእርሳቸው በኋላም አቡ ሰልማህ ቢን አብዱል አሰድ አልመህዙሚን አጥብታለች። የልጅነት ዘመን ከከተማ የነበሩት አረቦች ለልጆቻቸው አሳዳጊዎችን የሚፈልግ ልምድ ነበራቸው። ይህን የሚያደርጉት ልጆች ከከተማ በሽታ ተጠብቀው አካላቸው ጎልቶ እንዲያድጉና እንደዚሁም ገና ከአንቀልባ ሳይወርዱ ንጹህን የአረብኛ ቋንቋ ጠንቅቀው እንዲያውቁ በማሰብ ነው። አብዱል ሙጠሊብ አሳዳጊ
ሲያፈላልጉ ከሰዒድ ቢን በክር ጎሳ የሆነች እንስት አገኙ። ሐሊማ ቢንት አቢ ዙዓይብ ትባላለች። ባሏ አልሐሪሲ ቢን አብዱል አዛ ይባላል። አቢ ከብሸህ በሚል ቅጽል ስም ይታወቃል። ከዚያም ጎሳ አባል ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጥቢ ወንድሞች አብዱላህ ቢን አልሐሪሲ፣ አኒሳህ ቢን አልሐሪሲ እና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጥቢ ወንድሞች አብዱላህ ቢን አልሐሪሲ፣ አሲናህ ቢንት አልሐሪሲ እና ሁዛፈት ወይንም ጁዛመን ቢን አልሐሪሲ ይባላሉ። ሁዛፈት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአጎት ልጅ አቡ ሱፊያን ቢን አልሐሪሲ ቢን አብዱል ሙጠሊብን አቅፋ አሳድጋለች። አጎታቸው ሐምዛ ቢን አብዱል ሙጠሊብ ያደጉትም ከበኒ ሰዓድ ጎሳ ውስጥ ነበር። አሳዳጊያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሐሊማ ዘንድ በነበሩ ጊዜ አጥብታቸዋለች። እናም ሐምዛ ከአላህ መልእክተኛ ጋር በሁለት ወገን በኩል በጥቢ ይገናኛሉ። አንደኛው በሱወይባህ በኩል ሲሆን ሌላኛው በሳዕዲያ በኩል ነው። ሐሊማ ስለ ነብዩ ሰለላሁ ዐለይሂ ወሰለም በረከታማነት ድንቅ ታሪኮችን አውግዛለች። እድሉን ስንሰጣት ኢብን ኢስሐቅ የተባለውን የታሪክ ምሁር እንዲህ ማለቷን ዘግበዋል። የማሳድገው ልጅ ፍለጋ ከትንሹ ልጄ እና ከባሌ ጋር በመሆን ከበኒ ሰዓድ እንስቶች ጋር ወጣው። አመቱ የድርቅ አመት ነበር። ምንም ነገር አልነበረንም። ቦቃማ አህያ ተፈናጥጬ መጣሁ። ግመልም ነበረችኝ። ልጃችን ከረሃብ የተነሳ ስለሚያለቅስ ሌሊቱን ሙሉ እንቅልፍ በዓይናችን ሳይዞር ይነጋ ነበር። ጡት የሚያጠግብ ወተት አልነበረውም። ግመሏም የሚታለብ ወተት አልነበራትም። ገና አንዳች በጎ ነገር ተስፋ እናደርግ ነበር። አህያ እየጋለብኩ ረጅም መንገድ ተጓዝኩ። ድካም አልፈሰፈሰን። መካ ደረስን። የምናሳድገው ልጅ ፈለግን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያገኙ እንስቶች ሁሉ የየቲም መሆናቸው ሲነገራቸው ሊወስዷቸው ፈቃደኛ አልሆኑም። ምክንያቱም ልጅ የምናሳድገው ከአባቱ በጎ ውለታን በመፈለግ ነበር። የቲም የሆነ ግን እናቱና አያቶቹ ምን ሊፈይዱልን እንል ነበር። በዚህም ምክንያት የየቲም መውሰድ አንፈልግም ነበር። አብረውኝ የመጡ እንስቶች በሙሉ የሚያሳድጓቸው ልጅ አገኙ። ልንመለስ በመዘጋጀት ላይ እያለን ሴራ ክፍል 4 ልንመለስ በመዘጋጀት ላይ እያለን ለባለቤቴ በአላህ እምላለሁ የማሳድገው ልጅ ሳሊዝ ባዶ እጄን መመለስ አልፈልግም። ያን የቲም ልጅ ይዤው እመለሳለሁ አልኩት። ይሁን ያዥው፣ አላህ በረከት ሊያደርግልን ይሆናል አለኝ። ሄድኩና ያዝኩት። እንዲወስደው ያስገደደኝ ሌላ ልጅ አለማግኘት ብቻ ነበር። ይዤው በማለት ተመለስኩ። ከጭኔ ላይ ሳስቀምጠው ጡቶቼ ወተት ያፈሱ ጀመር። እስኪ ጠግብ ድረስ ጠጣ። ወንድሙም እንደዚሁ እስኪ ጠግብ ጠጣ። ሁለቱም ተኙ። ከዚያ ቀን በፊት በልጄ ለቅሶ ምክንያት ተኝተን አናውቅም ነበር። ባለቤቴ ወደ ግመሏ ሲሄድ ጋታ ሞልቶ አገኛት። አልቧ መጣና እስክንጠግብ ድረስ ጠጣን። መልካም ሌሊትም አሳለፍን። ሲነጋ ባለቤቴ ሐሊማ ሆይ የያዝሽው ልጅ በረከታማ ነው አለኝ። በአላህ እምላለሁ እኔም እንደዚያ እንደሆነ ተስፋ ቀጠል። አህያዬ ላይ ከልጁ ጋር ተነጠን። ሁሉንም አህያ ቀድማ ገሰገሰች። ባልንጀሮቼ ተገረሙ። የመጣሽበት አህያ አይደለምን? እባክሽን አትፈጠኝብን እያሉ ጀመር። የገጠማት አንዳች ነገር አለ ይሉኝ ነበር። በአንዳችን ደረስን፣ አረፍን። እንዲያ ያለ ድርቅ አይቼ አላውቅም። ግና ከተመለስን በኋላ ቤታችን በረከታማ ሆነ። ፍየሎች ውለው ሲገቡ ጠግበውና ጋታቸው ሞልቶ ነው። እነሱን እያለብን እንጠጣለን። ሌሎች ሰዎች ግን ከፍየሎቻቸው ጋር ጠብታ ወተት አያገኙም። የመንደሩ ሰዎች ለልጆቻቸው አደራችሁን የአቢ ዙዓይብ ልጅ የሐሊማ ፍየሎች የሚሰማሩበት አሰማሩ በማለት ያዙ ጀመር። ይህም ሆኖ የእነሱ ፍየሎች ጋር ጠብታ ወተት አይቆጥርም። የእኔዎቹ ግን ጋታቸው ሞልቶ ይፈሳል።
በዚህ ሁኔታ የአላህን በረከት ያገኘን 2 ዓመታትን አሳለፍን። ልጁም እያደገ ሄደ። ጨዋታው እንደ ሌሎች ልጆች አይደለም። 2 ዓመት ሲሆነው ጎበዝና ጠንካራ ልጅ ሆነ። ከእናቱ ዘንድ ወሰድነው። በረከታማ በመሆኑ አኳያ አብሮን እንዲቆይ ስለፈለግን እናቱን የመካን ወባ ስለምንፈራለት እኛ ዘንድ ጥቂት እስኪጎብዝ ይቆይ ስንል ተማጸናት። አብሮ እንዲመለስ ፈቀደችልን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ አኳኋን በበኒ ሰዓድ አገር ቆዩ። እድሜያቸው 4 ወይም 5 ዓመታት ሲሞላ ድንቅ ነገር ተከሰተ። ኢማም ሙስሊም አነስን ዋቢ በማድረግ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከልጆች ጋር በመጫወት ላይ እያሉ መላኢካው ጅብሪል መጣና ያዛቸው፣ ከመሬት ላይም ጣላቸው። ደረታቸውንም በመቅደድ ልባቸውን አወጣው። የተላመጠ ስጋ የሚመስል አንዳች ነገር ከውስጡ አወጣና ይህ ከአንተ ውስጥ የሰይጣን ድርሻ ነው ካለ በኋላ ወርቅህ ሳህን ላይ አስቀምጦ በዘምዘም ውሃ አጠበው። ከዚያም ወደ ነበረበት ቦታ መለሰው። ልጆች ወደ እናታቸው ዘንድ እየሮጡ በመሄድ ሙሐመድ ተገደለ ሲሉ ነገሯት። ከእነርሱ ጋር ስትመጣ የነቢዩ ሰለላሁ ዐለይሂ ወሰለም ፊት ተለዋውጦ አገኘቻቸው። አነስ ረዲየላሁ ዐንሁ እንዲህ ሲሉ ተናግረዋል። የዚህን ክስተት ፋና ከደረታቸው ላይ እመለከት ነበር ወደ ተናፋቂ እናታቸው። ከዚህ ክስተት በኋላ ሀሊማ ስለእርሳቸው ስጋት ገባት። እናም ወደ እናታቸው መለሰቻቸው። እድሜያቸው 6 ዓመት እስኪሞላ ድረስ እሷ ጋር ቆዩ። አሚና ወደ ስሪብ በመሄድ የሞተ ባሏን ቀብር ማየት እንዳለባት ተሰማት። የቲም ልጇን መሐመድን፣ አገልጋይዋን እሙ አይመንንና አማችዋን አብዱ ሙጠሊብን አስከትላ ከመካ ወጣች። የምትጓዝበት ርቀት 500 ኪሎ ሜትር ነበር።